በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች አንድም ሁለትም ሆናችሁ በዚህ በሶሻል ሚዲያ የእግዚአብሔርን ቃል የምትከታተሉ የእግዚአብሔር ሰላምና ፍቅር ከሁላችሁ ጋር ይሁን። እንግዲህ ዛሬ አንድ ሁለት ሰዎች ስለ ነገረ ክርስቶስ የክርስቶስን ነገር ጠይቀውኝ ይህንን ቪዲዮ ሊሰራ የተነሳሁበትን ምክንያት ለዚህ ነው። እንግዲህ ከአባቶቼ የተማርኩትን ያገኘሁትን አባቶቼ ቅዱሳት መጻሕፍት ጉባኤ ቤት ከትርጉም ቤት የተረዳሁትን ነገረ ክርስቶስን ለማስረዳት ያክል ነው። ሼር እና ላይክ በማድረግ ተባበሩኝ። እንግዲህ ያ ወዳጄ የጠየቀኝ ጥያቄ የእሱ ጥያቄ ነው የምመልሰው። ምናልባት እሱ ባይሰማኝም ንስር ይነግረዋል። ዘአንበሳ ንስር ዮሐንስ እንግዲህ ቅዱስ ዮሐንስ በንስር አምሳል እንደተመሰለ የቅዱስ ዮሐንስ በንስር ይመሰላል እና እሱ ያው ያደርስለታል ብዬ አስባለሁኝ። ማወራውም ለሱ ነው። ያ አሁን የሚሰማኝ ሰው ስለሌለ በዚህ ቃሉን የሚከታተል ሰው ስለሌለ የሚሰማኝም ስለሌለ የምናገረው ለሱ ነው። ነገረ ክርስቶስ እንግዲህ ነገረ ክርስቶስ ስንል ምስጢረ ተዋሕዶ እና የድል ጥበብ በሃይማኖተ አበው ትምህርት መሰረት እግዚአብሔር ሰውን ለማዳን የተጠቀመበት መንገድ መለኮታዊ ተልእኮ ይባላል። መለኮታዊ ተልእኮ መድኃኔ ዓለም ኢየሱስ ክርስቶስ ብፁዓን ሐዋርያትን በሚያስተምር ጊዜ በዚህ በማቴዎስ ወንጌል ምዕራፍ 16 ከቁጥር 1 ጀምራችሁ ስትመለከቱት የክርስቶስን ነገረ ክርስቶስን እናገኛለን። መድኃኔ ዓለም ኢየሱስ ክርስቶስ በመዋዕለ ስብከቱ ብፁዓን ሐዋርያትን ለረጅም ጊዜ አስተምሯቸዋል እና ከሱ ጋር እሱ የዋለበት ቦታ እየዋሉ እሱ ያደረበትን ቦታ እያደሩ ብፁዓን ሐዋርያት ክርስቶስ በሚገባ አስተምሯቸዋል። ነገር ግን በመንፈስ ቅዱስ አልነበሩምና እንዲህ ብለው ጠይቀውታል። ክርስቶስ እንዲህ ብሎ ጠይቋቸዋል። በዚህ በማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ላይ የሚገኝ ቃል ነው። እንዘ ይብል መነ ይብለኒ ሰብእ ለወልደ እግዚአብሔር ለወልደ እጓለ እምሕያው ወልደ እጓለ እምሕያው እኔን ሰው ማን ይለኛል ብሎ ደቀ መዛሙርቱን ለእርሱ ክብርና ምስጋና ይሁንና ክርስቶስ ብፁዓን ሐዋርያትን ጠየቃቸው። እስኪ ዛሬ የተከበርክ ንስር ሆይ ሰዎች ኢየሱስ ክርስቶስን ማን ነው የሚሉት? ማን እንደሆነ እሱ ማን ብለው ያምኑታል? ብዙዎቹ ዛሬ ስለ ክርስቶስ ነገረ ክርስቶስ ተምታቶባቸዋል። ይህንን መሰናክልና ማምታታትን በአእምሯቸው ውስጥ ያሳደረው ቀድሞ በነ አርዮስ ላይ ያደረ፣ በነ መቅዶኒዎስ ላይ ያደረ፣ በነ ንስጥሮስ ላይ ያደረ አጋንንት የጨለማ መሪው ጋኔኑ ዲያብሎስ ነው። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ ይህ ቃል ዛሬ ሰዎች ክርስቶስን ማን ብለው ነው የሚያመልኩት? እስኪ አስቡት። ዛሬ
በየመንገዱ የምታገኟቸውን ወንድሞቻችንን ክርስቶስን ማን ነው የሚሉት? ክርስቶስ እንግዲህ መድኃኔዓለም ኢየሱስ ክርስቶስ ብፁዓን ሐዋርያትን ጠየቃቸው። እነሱም ሲመልሱለት እንዲህ አሉ። ወይቤሉ ቦ እለ ይብሉ ከዮሐንስሃ መጥምቀ፣ ዮሐንስ መጥምቅ ነው የሚሉ ዮሐንስ መጥምቅ እንደሆንክ የሚናገሩልህ አሉ አሉት። ንጽሕናውን አይተው ማለት ነው። እነዛ ዮሐንስ መጥምቅ ነው ብለው የሚያስቡት በክርስቶስን ለሱ ክብርና ምስጋና ይሁንና እንግዲህ ነገረ ሥጋዌ ስንል ክርስቶስ ረቂቁ ግዙፉ ረቂቅ፣ ልዑሉ ትሁቱ ልዑል፣ የሚጨበጠው ከማይጨበጠው ጋር፣ የሚታየው ከማይታየው ጋር፣ የማይታየው ከሚታየው ጋር ተዋሃደ፣ አንድ ሆነ ማለት ነው። ነገረ ክርስቶስን ስንናገር እንግዲህ መድኃኔዓለም ኢየሱስ ክርስቶስ ራሱ ብፁዓን ሐዋርያትን እንደጠየቃቸው አንዳንዶቹ ዮሐንስ ይሉሃል፣ ወካልአን ይብሉከ ኤልያስሃ፣ ኤልያስ ነው የሚሉህም አሉ። ኤልያስ እንደሆንክ የሚናገሩልህ አሉ። ድንግልናውን የክርስቶስን ድንግልናውን አይተው ኤልያስ ብለው ያስቡት ነበር እና ብፁዓን ሐዋርያት ለክርስቶስ ይህንን ነገሩት። ወመንፈቆሙ ይብሉከ ኤርሚያስ፣ ገሚሶቹ ግማሾቹ ኤርሚያስ ነው የሚሉ አሉ። ኤርሚያስ እንደሆንክ የሚናገሩልህ አሉ። ቅድስናውን አይተው ማለት ነው። ኤርሚያስ እንግዲህ እምከርሰም ከእናቱ ማህፀን ጀምሮ በቅድስና የተወለደ ታላቅ ነቢይ ነው። እሱን አይተው እሱም ክርስቶስም ቅዱስ ስለሆነ በሰዎች እይታ ነው እሱ ኤርሚያስ ነው የሚሉ ይሉት ነበርና ይህንን ሰምተው ብፁዓን ሐዋርያት ኤርሚያስ የሚሉ አሉት። ወእማ እኮ አሐዱ እምነቢያት ቀደምት፣ ይህም ባይሆን አንዳንዶቹ ከቀደሙ ነቢያት ማለት ሙሴን ኢያሱን ነው የሚሉ አሉት። ተአምራቱን አይተው ማለት ነው። በደረቅ ግንባር ላይ ዓይንን ሲሰራ ልዩ ነገር ሲያደርግ አይተው አንተን ወይም ከቀደሙት ነቢያት ውስጥ ወይ ሙሴ ወይ ኢያሱ ተነስተዋል ይሉሃል ብለው ነገሩት። ዛሬም እንግዲህ እንዲሁ ስለ ክርስቶስ ነገር ክርስቶስ እየተሰበከ እየተማሩ ቅዱስ መጽሐፍ ክርስቶስን በሚገባ አድርጎ የሚገልጽ ቅዱስ መጽሐፍ እያለ ካለመረዳታቸው የተነሳ ልክ ብፁዓን ሐዋርያት እንደነገሩት አይነት አስተሳሰብ በክርስቶስ በነገረ ክርስቶስ በክርስቶስ ዶክትሪን ወይንም በምስጢረ ሥጋዌ ዙሪያ በነገር ክርስቶስ ላይ የተበላሸ አስተምህሮ የተበላሸ አመለካከትን ይዞ የሚመላለሱ አሉ። መድኃኔዓለም ኢየሱስ ክርስቶስ ብፁዓን ሐዋርያትን እንዲህ ብሎ ጠየቃቸው። እናንተስ ማን ትሉኛላችሁ? እንግዲህ ያ ወንድሜ ባለፈው ስለ ነገረ ክርስቶስ የጠየቀኝ ወንድሜ ምናልባት ንስር ወስዶ ይነግረዋል ብዬ አስባለሁኝ። ንስር ወስዶ ይነግረዋል ብዬ አስባለሁኝ። እግዚአብሔር መንፈስ ቅዱስ እንዲገልጽልን ለሁላችንም ይህንን ታላቅ ምስጢር መንፈስ ቅዱስ ካላገዘን በስተቀር ከባድ ነው። እናንተስ ማን ትሉኛላችሁ አላቸው። ወዲያው ቶሎ ብሎ ቅዱስ ጴጥሮስ ዋውሳ ስምዖን ጴጥሮስ ወይቤ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው። ይገርም ቃል ነው። ቅዱስ ጴጥሮስ ነው ወዲያው ቶሎ ብሎ እጁን አውጥቶ ክርስቶስ ተብሎ የተነገረልህ ጴጥሮስ ነው ይህንን የተናገረው። ክርስቶስ ተብሎ የተነገረልህ የሕያው የእግዚአብሔር ልጅ ነህ ብሎ መለሰ ቅዱስ ጴጥሮስ። ከእግዚአብሔር ባህሪ የተገኘህ እግዚአብሔር ነህ። ከእሳት እሳት እንዲገኝ ከእግዚአብሔር ባህሪ የተገኘ እግዚአብሔር ነህ። ይህ ማለት ነው የአብ አካላዊ
የአብ የመንፈስ ቅዱስ አካላዊ ቃል የእግዚአብሔር አብ ቃሉ ነህ፣ ፈጣሪ ነህ ብሎ ቅዱስ ጴጥሮስ መሰከረ። ከቅዱስ ጴጥሮስ ምስክር ከዚህ የበለጠ ሌላ ምስክር አያስፈልጉም። ወንድሞቻችን ይህንን በሚገባ አድርገው ሊረዱት ይገባል። ወልደ እግዚአብሔር የእግዚአብሔር ልጅ ከእግዚአብሔር ባህሪ የተገኘ እግዚአብሔር ነህ ብሎ ቅዱስ ጴጥሮስ መለሰ ማለት ነው። ስለዚህ ትልቁን ምስጢረ ተዋሂዶ የያዘው ይህ ቃል ነው። ወዲያውኑ ቅዱስ መድኃኔዓለም ኢየሱስ ክርስቶስ ለቅዱስ ጴጥሮስ ምን አለው? ጴጥሮስ ብፁዕ ነህ፣ ይህንን ስጋዊና ደማዊ አልገለጸልህም። ስጋዊ ማንነትህ ደማዊ ማንነት አይደለም የገለጸልህ። አንተ ብፁዕ ነህ፣ አንተ አለት ነህ ብሎ የቅዱስ ጴጥሮስን ቅድስና መድኃኔዓለም ኢየሱስ ክርስቶስ አረጋግጦለታል። ምስጋና እንግዲህ ለአምላካችን እያቀረብን ይህንን ቃል በሚገባ በመንፈስ ቅዱስ ልናስተውለው ይገባናል። ወንድሞቻችን ሆይ እንግዲህ ተዋሂዶ ኦርቶዶክስ ተዋሂዶ ሐዋርያዊት ኦርቶዶክስ ተዋሂዶ በወልድ ውሉድ በክርስቶስ ክርስቲያን ተብለን በስሙ የተጠራ ነው። ዛሬ ልናስተውል ያስፈልገናል። የህይወት ጉዳይ ነው። ህይወት ስላችሁ ጊዜያዊ ህይወት ወይም በ70 ዓመት በ90 ዓመት በ80 ዓመት ውስጥ የምትጫወት እድሜ እያልኳቸው አይደለም። ዘላለማዊ ህይወት ነው። ወንድሞቻችን በሃይማኖት አበው ውስጥ ሊቁ ምን ብሎታል? ምን ብሎ ተናግሮታል መሰላችሁ? ይህንን ሊቁ እንዲህ ይላል። ኢየሱስ ክርስቶስን ነገረ ክርስቶስን በሚናገር ጊዜ ማለት ነው። እንግዲህ ኢየሱስ ክርስቶስ መድኃኔዓለም የሚሉ ስሞች መድኃኔዓለም አካላዊ ቃል፣ የአብ አካላዊ ቃል፣ እሱ የሌለበት ዘመን የለም። እሱ በስጋ ከተገለጠ በኋላ የወጣለት ስም ነው። ሊቁ ይህንንም በሚገባ አድርጎ አስረግጦታል። ምን ይላል መሰላችሁ? ሊቁ ስተረጉመው ይህን ቃል እንግዲህ ኢየሱስ ክርስቶስ እንደ ሕፃናት ስጋን ተዋሂዶ የዕለት ጽንስ መሆን ጥንተ አካልን ገንዘብ አደረገ። ሕፃናት በሚጸነሱበት አካል እርሱ ባወቀ ነው። ተስዕለ በጥንተ አካል እንዘ ይትዋሃድ ቃል ምስለ ስጋ ብሎ ሊቁ በሚገባ አድርጎ ተናግሮታል። የተወደዳችሁ የእግዚአብሔር ቤተሰቦች እሱ ራሱ የፈጠረው ዘቀዳሚ ንግበር ሰብአ በአርአየነ ወበአምሳሊነ ብሎ የፈጠረውን ስጋ ሰውን በመልካችን እንደ አምሳሊያችን እንፍጠር ብሎ በሱ ቃልነት የተፈጠረውን ስጋ ተዋሂዶ ጥንተ አምላክነቱን ገንዘብ አደረገው ይላል። ጥንተ አምላክነቱን ገንዘብ አደረገው ማለት የአምላክነቱን ባህሪ አልለቀቀም፣ ከዙፋን አልተነቃነቀም። በዓለም ምሉእ ሆኖ ሳለ እንደ ሕፃናት በድንግል ማኅፀን ተቀረጸ ስል ነው። ተዋሂዶ እንግዲህ ቤተክርስቲያናችን በእንዲህ አይነት መልኩ ነው ወንድሜ፣ በእንዲህ አይነት መልኩ ነው ቤተክርስቲያናችን ተዋሂዶን ነገረ ክርስቶስን የምታስተምረን ማለት ነው። ገንዘብ አደረገ፣ አምላክነቱን ገንዘብ አደረገ። ይህንንም ደግሞ ሊቁ ቅዱስ ሊቁ ምን ብሎታል? ተወህበ ለእግዚአብሔር ቃል በሰብዕናሁ ስም ዘበህላዌሁ ይሰመይ እንዲል በአዳም አምሳል አስቡ። የተወደዳችሁ የእግዚአብሔር ቤተሰቦች በአዳም አምሳል ስጋን ተዋሂዶ ልክ በሕፃናት አምሳል ማለት ነው። በአዳም አምሳል አዳም ስጋን እንደለበሰ የአዳምን ስጋ ተዋሂዶ የዕለት ጽንስ ሆነ። ጥንተ አካልን ገንዘብ አደረገ። ሕፃናት በሚጸነሱበት መጠን ይህ ታላቅ ምስጢር ነው። እርሱ ባወቀ ይህንን አደረገ። አንድም ይላል እንግዲህ አንድም በዲያብሎስ አምሳል ስጋን ተዋሂዶ ጥንተ ጥሪቱ አዳምን ገንዘብ አደረገው። ጥንተ ጥሪቱ አዳም ማለት የአዳምን ባህሪ ገንዘብ አደረገው። ከኃጢአት በስተቀር የአዳምን ባህሪ ገንዘብ አደረገው ነው።
ልክ ዲያብሎስ የከይሲን ስጋ የከይሲን አይን አድርጎ የእባብን አይን ማለት ነው እጇን እጅ አድርጎ አፏን አፍ አድርጎ እንጨት ለቅቤ ፀሐይ ላይ ደረቅ እንጨት ላይ አድርጋችሁ ፀሐይ ላይ ብታቀልጡት በእንጨቱ ሁለመና ውስጥ እንዲቀልጥ ነው ዲያብሎስ በከይሲ ስጋ ውስጥ የቀለጠው። ይህ ታላቅ ምስጢር ነው። 5500 ዘመን ሙሉ ይህ ምስጢር ታላቅ ምስጢር ነው ተብሎ ሲነገር ኑሯል። የተወደዳቸው የእግዚአብሔር ቤተሰቦች እስከ ክርስቶስ መድኃኔ ዓለም ጥንተ ጥሪቱ አዳምን ገንዘብ አካሉን ገንዘብ አድርጎ የዕለት ጽንስ ዕለት ማስቆጠር እስከሚጀምር ድረስ ማለት ነው። ዲያብሎስ ህሱም አርአያዬን ጸሊም ገጼን ገልጬ የሄድሁ እንደሆነ ያውቅብኝ የለም ብሎ በስጋ ከይሲ ተሰውሮ መጥቶ አዳምን እንዳሳተው እርሱም ባህርየ መለኮቴን ገልጬ የሄድኩማ እንደሆነ ያውቅብኛል ብሎ በስጋ ብእሲ ተሰውሮ መጥቶ ዲያብሎስን ድል ነስቶታል። ለዚህ ነው ሊቁ እንግዲህ ወበከመ ኮነ እንከ ታባ ሰይጣን ውስተ ስጋ ከይሲ በጉህሉቱ እስከተሰልጠ ወጸንዐ ላዕለ ፍጥረትነ እምቀድሞ ከማሁ ኮነ ድህነትነ በተሰውሮተ ቃለ እግዚአብሔር በዘመድነ እንዲል ብሎ ሊቁ ይህን ቃል በሚገባ አድርጎ አብራርቶታል። ከይሲ ዲያብሎስ የጨለማ ጋኔን አስቀያሚው ዲያብሎስ የከይሲን ስጋ አድርጎ የከይሲን ሰውነት አድርጎ አዳምን እንዳሳሳተው ሁሉ የተሳሳተውን ስጋ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም ሰው ፍጹም አምላክ ሆኖ ዲያብሎስን ድል ነስቶ ለእኛ ዘመዳችን ሆነ ይላል ነገረ ክርስቶስ። ነው የተወደዳችሁ የእግዚአብሔር። ይህንን በመንፈስ ቅዱስ ከሰማ ነውና ይህንን ቃል በመንፈስ ቅዱስ ከተከታተል ነው በህሊና ሚዛናዊነት ተከታትለን ይህንን ቃል ይዘን የሰዎቹን አእምሮ የሰዎቹን አስተምህሮ የሰዎቹን ዶክትሪናቸውን ብንመዝን ተወደዳችሁ የእግዚአብሔር ቤተሰቦች እውነቴን ነው የምላችሁ በኦርቶዶክስ ተዋሕዶ ብቻ ነው እውነተኛ ክርስቶስ ያለ እውነተኛ ክርስቶስ የሚገኘው። ይህንኑም እንግዲህ አሁን ይህ የምናገረውን ቃል ንስሩ እንደሚያደርስ ለሁሉም እንደሚያደርስ አልጠራጠርም። ከማሁ ኮነ ድህነትነ እንደዚሁ ድህነት ሆነ ይላል። አዳም እባቡን እንጂ በውስጡ ያለውን ከሳሽ አላወቀውም። በውስጡ ያለውን አረመኔ አላወቀውም። በዚህም ምክሩን አሳልፎ ሰውን ለሞት አበቃ አዳም ማለት ነው። ከማሁ ኮነ ድህነትነ አለ። እንደዚሁ ድህነታችን ሆነ ማን? እሱ የእግዚአብሔር ቃል። ሊቃውንቱ እንደሚሉት ሰይጣን በእባብ ተሰውሮ ሰውን እንደገደለ ክርስቶስም በመለኮቱ ላይ የሰውን ስጋ ተዋሂዶ መለኮት በስጋ ተሰወረ። ሰይጣን ክርስቶስን ሲያየው ተራ ሰው፣ ሕፃን፣ ረሃብተኛ፣ ተሰቃይ መስሎ ታየው። መለኮትነቱን ቢረዳ ኖሮ ጌታን ባላወቀው ባልሰቀለው ነበረ፣ ባልቀረበውም ነበረ። የተወደዳችሁ የእግዚአብሔር ቤተሰቦች ዛሬም ለዚህ ነው ሰዎች የኢየሱስ ክርስቶስን ማንነት አልተረዱትም። አንዳንዶቹ አማላጅ እያሉት ነው። አንዳንዶቹ ነቢይ እያሉት ነው። አንዳንዶቹ ሩቅ ብእሲ እያሉት ነው። አረ ያላሉት ነገር የለም። ድህነታችንም እንደዚሁ ሆነ ይባላል። የተወደዳችሁ የእግዚአብሔር ቤተሰቦች ከማሁ ኮነ ድህነትነ፣ ድህነታችንም እንደዚሁ ሆነ።
በወደቅንበት መንገድ ተነሳን ማለት ነው። በወደቅንበት መንገድ ተነሳን። ሰይጣን በስጋ ተሰውሮ አሸነፈን። ክርስቶስም በስጋ ተሰውሮ የሰይጣንን ምርኮ ከሰይጣን ከእሱ ምርኮ ነፃ አደረገን፣ ድል አደረገው ማለት ነው። ድል አደረገው እስከተሰልጠ እስኪሰለጥን ድረስ ነው። እንግዲህ እስኪነሳ ድረስ ክርስቶስ ከሙታን እስኪነሳ ድረስ ክርስቶስ በስጋ መገለጡ ሰይጣን በሰው ልጅ ላይ ያለውን ስልጣን እስከሚነጥቀው ድረስ የተደረገ ድንቅ ጥበብ ነው። ተወደዳችሁ የእግዚአብሔር ቤተሰቦች፣ ተዋሂዶ ማለት ነው። እስከ ተሰልጠ ላይ ለኃይለ ጸላይ በጠላት ኃይል ላይ እስኪሰለጥንና የሞትን መውጊያ እስኪሰብር ድረስ በሰውነት ተገልጦ መከራን ተቀበለ። መድኃኔዓለም ኢየሱስ ክርስቶስ በሰውነት ተገልጦ መከራን ተቀበለ። አዎ በሰዎች ላይ ሰልጥኖ የነበረ